ከወደደው ሰው ፍሬ ሰጥቶኛል ከፈለገው ሰው በህይወት ዘመኔ ግን ዱዓ ሳደርግ ጸሎት ሳደርግ ቆይቻለሁ ጌታዬ ልጅ እንዲሰጠኝ እናም ግን አንድ ሪኮግናይዝ ማድረግ የምፈልገው ነገር ጌታዬ 40 ዓመት 50 ዓመት ሳደርግ የነበረውን ጸሎት የሚሰማ ጌታ ነው ጌታችን ጸሎት የሚሰማ ጌታ ነው ኢነ ረቢ ለሰሚዑ ዱዓ እስቲ ስለ ምስጋና ጥቂት እንነጋገር አልহামዱሊላሂ الذي وهبني ምስጋና ይገባው ለጌታ ያለ ቁርአን ውስጥ ምስጋና ትልቅ ቦታን ይዞ እናገኘዋለን በአምልኮ ሥርዓት ውስጥ ቁርአን ውስጥ ካሉ የመንፈሳዊ ኤክሰርሳይሶች መካከል ትልቁን ቦታ የሚሸፍነው አምልኮ ሥርዓት ምስጋና ነው ምስጋና ነቢያቶች ሁሉ በአንደበታቸውም በልባቸውም በተግባራቸውም ምስጋና ግራቲቲዩድን ማኒፌስት አድርገው ተምሳሌት ለኛ ሆነው ነው ያለፉት ምስጋናን በተግባር ገልጠው ምስጋናን አስተምረው ምስጋናን ኖረውት ያለፉ በርካታ ነቢያቶች እንዳሉ ይነግረናል ቁርአን ውስጥ ታላቁ ንጉስ ሱለይማን ወይም ጠቢቡ ሰለሞን አመስጋኝ እንደነበረ ቁርአን ይነግረናል ለኔ የሰጠኸኝን ጸጋ ፖለቲካል ፓወር ሚሊታሪ ፓወር ነበረው ኢኮኖሚካል ፓወር ነበረው በጣም አዋቂ ነበረ ጠቢብ ነበረ ንጉስ ሰለሞን ይሄን ሁሉ ጸጋ ለሰጠኸኝ ጌታ የማመስገን